አሜሪካ የፕሬዝዳንት ዶናልድ ትራምፕ አስተዳደር በካታር ሆነው የአሜሪካን ቪዛ ሲጠባበቁ የነበሩ ከሺህ በላይ የአፍጋኒስታን ጥገኝነት ፈላጊዎችን ወደ ኮንጎ ኪንሻሳ ሊልካቸው ነው ተባለ። የአፍጋን ጥገኝነት ፈላጊዎቹ ከ4 ዓመታት በፊት በካታር እንዲቀመጡ የተደረገው የአሜሪካ ጦር ከአፍጋኒስታን በተዝረከረከ ሁኔታ በወጣበት አጋጣሚ እንደነበር ሬውተርስ ጽፏል። አፍጋኒስታናውያን በካታር እንዲጠለሉ የተደረገው የአሜሪካ ቪዛ እስኪያገኙ ቃል ተገብቶላቸው ነበረ። ዶናልድ ትራምፕ በ47ኛ ፕሬዝዳንትነት ወደ ዋይት ሃውስ ከተመለሱ በኋላ ወደ አሜሪካ እንዳይገቡ ከተከለከሉት ሀገሮች ዜጎች አፍጋኒስታናውያንም ይገኙበታል ተብለዋል። የትራምፕ አስተዳደር በካታር ተጠልለው የሚገኙትን የአፍጋን ጥገኝነት ፈላጊዎችን በኮንጎ ኪንሻሳ ለማስፈር ከአፍሪካዊቱ ሀገር መንግስት ጋር እየተነጋገረ መሆኑ ታውቋል። የስደተኞች መብት ተቆርቋሪዎች አፍጋኒስታናውያኑን ወደ ኮንጎ ኪንሻሳ መላኩ ተቀባይነት የሌለው እርምጃ ነው በማለት ላይ መሆናቸውን መረጃው አስታውሰዋል። የኢራን ማዕከላዊ ወታደራዊ እዝ የሀገሪቱ ጦር በሙሉ ተጠንቀቅ ላይ እንዲሆን አዘዘ። የማዕከላዊ ወታደራዊ እዙ ትዕዛዝ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የታሰበውን ንግግር ዳር እስኪደርስ የተኩስ አቁሙን አራዝሜዋለሁ ማለታቸውም ተከትሎ ነው። የኢራን የጦር ሹሞች የትራምፕን የተኩስ አቁም ማራዘሚያ ሀሳብ ማዘናጊያ ነው ጠርጥር ማለታቸውን ሚድል ኢስት ሞኒተር ጽፏል። ለ2 ሳምንታት ተደርሶ የነበረው ቀዳሚው የተኩስ አቁም ትናንት አብቅቷል። የኢራን ማዕከላዊ ወታደራዊ እዝ የሀገሪቱ ጦር በሙሉ ተጠንቀቅ ላይ ነው ማለት ተሰምቷል። ስለ አሜሪካና ኢራን የሰላም ንግግር ብዙ ሲነገር ቢሰነብትም እስካሁን የታየ የንግግር ፍንጭ እንደሌለ መረጃው አስታውሷል። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ ጦርነት የሚያበቃበትን የጊዜ ሰሌዳ አላስቀመጥንም አሉ። የዋይት ሃውስ ሹሞች በበኩላቸው የአዲሱ የተኩስ አቁም ማብቂያ ጊዜ እንደማይታወቅ መናገራቸውን ቢቢሲ ጽፏል። ትራምፕ ቀደም ሲል ከኢራን ጋር ሊካሄድ በታሰበው ንግግር ምክንያት ቀዳሚውን የተኩስ አቁም አራዝሜዋለሁ ብለዋል። ያም ሆኖ በፓኪስታን ኢስላማባድ ይደረጋል የተባለውን ንግግር እስካሁን ምልክቱ አይታይም። የኢራን ተደራዳሪዎች ቡድን መሪ በአሜሪካ የተኩስ አቁሙ መጣስ ምክንያት ንግግሩን ለማድረግ አልፈቀድንም ማለታቸው ተሰምቷል። የኢራን ሹሞች በሆርሙዝ የባህር መተላለፊያዎች መጥ የአሜሪካ የባህር ከበባ መቀጠል በራሱ የተኩስ አቁሙ በመጣስ ከጦርነት የማይተናነስ ነው ብለዋል። የኢራንና የአሜሪካ ውዝግብ እየተባባሰ ነው። ኢራን ትናንት ንብረትነታቸው ኤምኤስሲ የተሰኘው ኩባንያ የሆኑትን 2 የጭነት መርከቦች መያዟን መረጃው አስታውሷል። የዩክሬኑ መሪ ቮሎዲሚር ዜሌንስኪ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ፊት ለፊት አነጋግሮኛሉ። የዩክሬኑ ፕሬዝዳንት ከፑቲን ጋር ገጽ ለገጽ እንድታነጋግራቸው በዋነኝነት ጥያቄያቸውን ያቀረቡት ለቱርክ እንደሆነ ሬውተርስ ጽፏል። ተመሳሳይ ጥያቄ የቀረበላቸውና በስም ያልተጠቀሱ ሀገሮችም በአማራጭነት መቅረባቸውም ዜሌንስኪ ጠቅሰዋል። የሁለቱ ሀገሮች የሰላም ንግግር ከተቋረጠ ቆይቷል። ሩሲያና ዩክሬን ከ4 ዓመታት በላይ በታላቅ ጦርነት ላይ መሆናቸው ይታወቃል። የዜሌንስኪን ከፑቲን ጋር አነጋግሮኝ ጥያቄ በተመለከተ የቱርክ ሹሞች እስካሁን እንዲህም ነው እንዲያም ነው አላሉም። ቱርክ ከሁለቱም ሀገሮች ጋር መልካም የሚባል ግንኙነት እንዳላት ይነገራል። እንደ
በህንድ ኬሬላ ግዛት በአንድ የርችት ማምረቻ ስፍራ በደረሰ ፍንዳታ በጥቂቱ 13 ሰዎች ሕይወታቸው ማለፉ ተሰማ። በርካታ ሰዎች ደግሞ አካላዊ ጉዳት እንደገጠማቸው ቢቢሲ ጽፏል። ጉዳት ካጋጠማቸው መካከል 5 ለሕይወታቸው ያሰጋቸዋል ተብለዋል። በህንድ በርችት ማምረቻ ፍንዳታ ሲያጋጥም በተያዘው ሳምንት የኬሬላ ሁለተኛው እንደሆነ መረጃው አስታውሷል። በታሚልናዱ ግዛት የደረሰው ቀዳሚ የርችት ማምረቻ ፍንዳታ በጥቂቱ 25 ሰዎችን ገድሏል ተብለዋል። በህንድ የርችት ማምረቻዎች በአብዛኛው በየወሻቃ ስፍራው የሚገኙና የስራ ደህንነት ጥበቃ ደረጃቸው በእጅጉ ደካማ መሆኑ ይነገራል። በአገሪቱ የርችት ማምረቻዎች ፍንዳታና የቃጠሎ አደጋው እንደሚደጋገም በመረጃው ተጠቅሷል። አድማጮች፣ ዓለም አቀፍ ወሬዎቹ የሰማችኋቸው ናቸው።